አህለን ወሳህለን እንኳን ደህና መጣችሁ። በጣም እናመሰግናለን። እና ለእኔ ስራ እንዴት ነው ስባል አሪፍ ነው ለማለትና ሱበያ፣ ብዱራ፣ በናት፣ ዕያሊ ልዩነታቸው ምንድን ነው? እናም የአክስቴ ልጅ ናት፣ የአጎቴ ልጅ ናት፣ ዘመድ ነን፣ የአገሬ ልጅ ናት ለማለት ስሪልኝ ማሬ። ኬፈ ሸغል፣ ኬፈ ሸغል ስራ እንዴት ነው ማለት ነው። ኬፍ እንዴት፣ አሽغል ወይም ሽغል ስራ ነው። መልሱ ለዚህ በቀላሉ አልሐምዱሊላህ ማለት እንችላለን። ፈጣሪ ይመስገን ወይም ይመስገነው ማለት ነው። ወይንም ደግሞ አልሐምዱሊላህ ማሺል ሓል ማለትም እንችላለን። አልሐምዱሊላህ ማሺል ሓል ማለት ፈጣሪ ይመስገን ምንም አይል ማለት ነው። ወይንም ማሺል ሓል ማለት እንችላለን ቀለል አድርገን ማሺ አልሓል ምንም አይል ማለት ነው። ይሄ ደግሞ ወይንም ከዚህም በቀለለ ሁኔታ ኮየስ ጥሩ ነው ወይንም ተማም ይህም ጥሩ ነው ማለት ነው። በዚህ አይነት በተለያየ ሁኔታ ስራችን ጥሩ ነው ብለን ለመግለጽ እንችላለን ማለት ነው። عندك صبيان ولا صبايا؟ عندك صبيان ولا صبايا ይሄ ማለት ሴት ልጆች ነው ወይስ ወንድ ልጆች ነው ያለህ ማለት ነው። عندك ማለት አለህ ማለት ነው። ሴት ከሆነች عندك እንላታለን። عندك صبيان ወንድ ልጆች ማለት ነው። ወላ ወይስ ሰባያ ሴቶች ልጆች። ሰብያ ማለት ሴት ልጅ ማለት ነው። አንዲት ሴት ልጅ ለምሳሌ هذه الصبية مؤدبة وشاطرة مرة هذه الصبية مؤدبة وشاطرة مرة ይቺ ልጅ ይቺ በጣም አደበኛና አደብ ያላት ልጅና ጎበዝ ልጅ ነች ማለት ነው። هذه الصبية ወይም ሰብያ ወጣት ሴት ልጅ ማለት ነው እንዳልኳቸው። ሙአደባ ማለት አደበኛ ወይም አደብ ያላት ማለት ነው። ወንድ ከሆነ ሙአደብ ይባላል። እና ሻጥራ ጎበዝ ማለት ነው። ወንድ ሲሆን ደግሞ ሻጥር ይባላል። መራ በጣም ማለት ነው። شوف الصبي اللي واقف هناك عند الباب شوف الصبي اللي واقف هناك عند الباب እዛ በሩ ጋ የቆመው ልጅ እየው ወይም ተመልከተው ማለት ነው። ሹፍ ማለት እይ ወይም ተመልከት ማለት ነው። አሰቢ ወይም ሰቢ ልጅ ነው ወንድ ልጅ። እሊ ዋቅፍ የቆመው ሄናክ እዛ። ዕንድ ማለት ጋ ማለት ነው። እዛ ጋ እንትኑ ጋ። አልባብ ወይም ባብ በር ማለት ነው። ዕንድ አልባብ ማለት ደግሞ በሩ ጋ ማለት ነው። ብዙራ ወይም ብዝራን ልጆች ማለት ነው። በጠቅላላ ወንዶችም ይሆናሉ ሴቶችም አንድ ላይ ብዙራ ወይም ብዝራን ተብለው ይጠራሉ። በስዑዲያ ነው እንጂ ሌላ ቦታ እንኳን ይሄን አልሰማሁትም። ለምሳሌ ማሻአላህ አልቤት መልያን ብዙራ ወይም ማሻአላህ አልቤት መልያን። ብዝራን ማለት በፈጣሪ በረከት ቤቱ በልጆች ተሞልቷል ማለት ነው። ማሻአላህ ማለት በፈጣሪ ፍቃድ ወይም በፈጣሪ በረከት ማለት ነው። አልቤት ወይም ቤት ነው። መልያን ሙሉ። ብዙራ ወይም ብዝራን እንዳልኩት ልጆች ማለት ነው። በናት ሴት ልጆች ማለት ነው። በናቲ ማለት ደግሞ ሴት ልጆቼ ማለት ነው። ቢንት ሴት ልጅ፣ አንዲት ሴት ልጅ ቢንት ትባላለች። አውላድ ወንድ ልጆች ማለት ነው። አውላዲ ማለት ደግሞ ወንድ ልጆቼ ማለት ነው። ወለድ ማለት ደግሞ አንድ ወንድ ልጅ ማለት ነው። ዕያል ልጆች ማለት ነው። በአጠቃላይ ወንድንም ሴትንም ያካትታል። ዕያሊ ማለት ደግሞ ልጆቼ ማለት ነው። ኻላ አክስት፣ የእናት እህት አክስት። ኻለቲ አክስቴ ማለት ነው። ብንት ኻለቲ የአክስቴ ሴት ልጅ። ብንት ማለት ሴት ልጅ ማለት ነው። ወለድ ኻልቲ የአክስቴ ወንድ ልጅ ማለት ነው። ወለድ ወንድ ልጅ ነው። ኻሊ አጎቴ ነው፣ የእናቴ ወንድም
ቢንት ኻሊ ያጎቴ ሴት ልጅ ነች። ወለድ ኻሊ ያጎቴ ወንድ ልጅ። ዓማ አክስት ማለት ነው፣ የአባቴ እህት። ዓመቲ አክስቴ። ብንት ዓመቲ የአክስቴ ሴት ልጅ። ወለድ ዓመቲ ማለት ደግሞ የአክስቴ ወንድ ልጅ ማለት ነው። ዓሚ አጎቴ የአባቴ ወንድም። ብንት ዓሚ ያጎቴ ሴት ልጅ። ወለድ ዓሚ ያጎቴ ወንድ ልጅ። አህል ወይም አጋርብ ማለት ዘመድ ማለት ነው። አህሊ ወይም አጋርቢ ዘመዶቼ ማለት ነው። ብንት በለዲ የሀገሬ ልጅ። ይሄ ለሴት ነው። ብንት ማለት ሴት ልጅ ማለት ነው። በለዲ ማለት ደግሞ አገሬ ማለት ነው። ኢብን በለዲ የአገሬ ልጅ ማለት ነው። ይሄ ደግሞ ግን ለወንድ ነው። ይሄ ኢብን ማለት ወንድ ልጅ ማለት ነው። ሰዲቅቲ ጓደኛዬ ማለት ነው። ለምሳሌ ሃዚ ሰዲቅቲ ምን አያም አልመድረሳ። ሃዚ ሰዲቅቲ ምን አያም አልመድረሳ። ይቺ ትምህርት ቤት ድሮ ትምህርት ቤት የማውቃት ጓደኛዬ ነች ማለት ነው። ሃዚ ይቺ ሰዲቅቲ እንዳልኩት ጓደኛዬ ማለት ነው። ምን አያም አልመድረሳ ማለት ትምህርት ቤት እንማር የነበር ጊዜ ማለት ነው። አልመድረሳ ወይም መድረሳ ትምህርት ቤት ነው። አያም ማለት ቀናቶች ማለት ነው። አና ጣልዕ መዓ ሰዲቂ اليوم بنروح نتعشى في مطعم حلو. أنا طالع مع صديقي اليوم بنروح نتعشى في مطعم حلو. ይሄ ማለት እኔና ጓደኛዬ ዛሬ እንወጣለን፣ ወደ ውጭ እንወጣና ከጥሩ ሬስቶራንት ሄደን እራት እንበላለን ማለት ነው። አና እኔ፣ ጣልዕ እወጣለሁ። መዓ ማለት ጋራ ማለት ነው። ሰዲቂ ጓደኛዬ፣ መዓ ሰዲቂ ማለት ደግሞ ከጓደኛዬ ጋራ። አልዮም ዛሬ፣ ብንሩሕ እንሄዳለን፣ ንትዓሻ እራት እንበላለን፣ ፊ ውስጥ፣ መጥዓም ሬስቶራንት ነው ምግብ ቤት፣ ሕልው ቆንጆ ደስ የሚል። ሆምወርክ የእነዚህን ቃላቶች ትርጉም ስጡኝ። ማሺ አልሓል ኮይስ፣ ተማም፣ صبيان፣ مطعم، حلو، اليوم، صديقي، مدرسة، عمي، عمتي، خالي، خالتي، عيالي، بزران، عيال، بنات، أولاد። ይበቃችኋል እንዳላበዛባችሁ። ትምህርታችንን ጨርስን። እስከሚቀጥለው ደህና ሆኑ። ፈጣሪ ይጠብቃችሁ በያላችሁበት። እወዳችኋለሁ። ሰብስክራይብ አድርጉ፣ ላይክ እና ሼርም አድርጉ። ኮሜንታችሁን ላኩልኝ፣ ጥያቄዎቻችሁን ላኩልኝ። ባይ ባይ፣ ማዕሰላማ።